በ400 ሚሊዮን ብር ስውሯ ማርያም ተሸጣለች። ከጥይት አስተርፈን በረሃብ አንገላቸው ወገኖቻችንን። ዩቲናስ እናመሰግንሻለን። እንግዲህ ሹመቶን ያዳብርሎ። ካህኑ ማስቀደስ ትቶ ገንዘብ ዝርፊያ ላይ ነው ያለው። ቤተ ክርስቲያን ውስጥ በገንዘብ የማይገዛ ጳጳስ አታገኙ። መስቀል ተሸክመው ሴት ለመቀበል ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል በጸበል ስፍራ የሚገኙ ወገኖቻችን እግዚአብሔር ያስብልን። በእስር ቤት በስደት ውስጥ የሚገኙ ወገኖቻችንም እግዚአብሔር ከክፉ ነገር በሙሉ ይጠብቅልን። ዛሬ በጣም አሳዛኝ መረጃ ሰምቻለሁ። እሱን ነገር ነግራችኋለሁ። ታዲያ ለሁላችሁም የዛሬ እግዚአብሔር አብ ነው አይደለም? ቅዱስ ሩፋኤልም ጭምር ነው አይደለም? እንኳን ለእግዚአብሔር አብ አደረሳችሁ። እንኳን ለቅዱስ ሩፋኤል ወራዊ በዓል አደረሳችሁ። ሁላችሁም በእያላችሁበት በረከት ረድኤት ያድላችሁ፣ ከክፉ ነገር በሙሉ ይጠብቃችሁ። ይህን ብዬ ነው የምጀምርላችሁ። ከአሳዛኝ መረጃዬ ነው የምጀምርላችሁ። ወደ ዋናው ፕሮግራም ያልገባው አሳዛኝ መረጃዬ ዛሬ ሕጸጽ ቦታ ላይ ሄጃለሁ። መጠለያ ስፍራ ላይ ትግራይ ከጥይት የተረፉ ወገኖቻችንን በረሃብ ልንገላቸው ደግሞ ቁጭ ብለን እናያቸዋለን። ከጥይት ተርፈዋል፣ በእንደገና በረሃብ ሊሞቱ ነው። ወገኖቻችን እነዚህ ናቸው። የምታያቸው ሚዲያዎች በሙሉ እየዘገቧቸው ነው። ኢትዮጵያ ውስጥ የምታያቸው ማህበራዊ ሚዲያዎች በሙሉ እየተቀባበሏቸው ይገኛሉ። በውጭ የሚገኙ ሚዲያዎች እንዲዘግበውላቸዋል። እጅግ አፋጣኝ የእርዳታ ሰብአዊ እርዳታ ያስፈልጋቸዋል። ወገኖቻችን ከጥይት የተረፉት ቤተሰቦቻቸው፣ ወንድመቶቻቸው፣ እናት አባቶቻቸው ያረፉ፣ በጥይት ተመተው የተጎዱ እንዲሁም በስቃይና በመከራ ውስጥ የሚገኙ እናት አደዮቻችን ናቸው። አባቶቻችን ናቸው። አቦዮች በዚህ በረሃብ ስፍራ ተከማችተው ተቀምጠዋል። ሕጸጽ የሚባለው የስፍራ ላይ ወገኖቻችን ተርበው ተኝተዋል። በቦታው ላይ ማህበራዊ ሚዲያ ላይ ማስተጋባት የጀመሩት ትግራይ የሚገኙ ወገኖቻችን፣ ወንድመቶቻችን የዚህ ሰለባ የሆኑት ወገኖቻችን እርዳታ እንዲረዱላቸው የፌዴራል መንግስቱንም ለዓለም ሕዝብም እንዲጮህ ወደ አደባባይ ወጥተውታል። አው የተደበቁ ረሃብተኛ ወገኖቻችን በጣም ብዙ ናቸው። በጎረቤታችን በጓዳችን ያለው ብዙ ነው። ይሄ ስፍራ ግን የአደባባይ ሀቅ ነው። አንድም ሰው በረሃብ መሞት የለበትም። ትግራይ ይገኝ ጅማ፣ አሶሳ ይገኝ ሶማሌ ክልል ጅጅጋ ይገኝ፣ ባህር ዳር ይገኝ እዚህ ወለጋ ይገኝ፣ ማንም ሰው በረሃብ መሞት የለበትም። የፌዴራል መንግስቱና የትግራይ መንግስት በነበረው ጦርነት ምክንያት ወገኖቻችን በጣም ብዙ እልቂት፣ በጣም ብዙ ደም ፈሷል። በጣም ብዙ መከራ አይተናል። በነገራችን ላይ በጦርነቱ ምክንያት በእያንዳንዱ ዋጋ የኢኮኖሚ ውድነት፣ የእቃ ውድነት፣ የስቃይ ውድነት አይቷል። ይሄ ግን ከዚህኛው ረሃብ ጋር አይስተካከልም። ቢያንስ ከተማ ውስጥ ያለው በተለያየ ስፍራ ያለው እኮ ምግብ ቀምሶ የማደር እድል አለው። ምግብ ቀምሶ የማደር እኚህ እናት እኮ መሬት ቧጠው ያሳደጉት ልጃቸው ሞቶባቸው በጦርነት መከራ ስቃይ አይተው መጠለያ ስፍራ ተጠልለው ተፈናቅለው የተቀመጡ ወገኖች ናቸው። እስካሁን በሰሜኑ ክልል ብቻ በትግራይና በአማራ ክልል ብቻ ከ5.2 ሚሊዮን ህዝብ በላይ በረሃብ ተፈናቅለው መጠለያ ጣቢያ ውስጥ ነው ያለው እና በመጠለያ ጣቢያ ተቀምጠው ደግሞ እየተራቡ ናቸው። በረሃብ ስልጣኔ የለም፣ በረሃብ እድገት የለም፣ በረሃብ ቆሞ መንቀሳቀስ የለም። ረሃብ የሰው ልጅን በሰቅጣጭ ሁኔታ የሚገል አስከፊ በምድር ላይ ያለ ሰቆቃ ቅጣት ነው። ይሄ ሰዋዊ ረሃብ ነው። ልንደርስላቸው ይገባል። ትግራይ የምትገኙ ወገኖች፣ እኔ በምሰራቸው የትኛው ሚዲያዎች ላይ በራሴም ሚዲያ እዚህም ቃል ቀርን ሚዲያም ላይ በምሰራው ሚዲያ ላይ እውነተኛ ህጋዊ የሆነ ማስረጃና ህጋዊ የሆነ ደብዳቤ ልቀቁልን፣ ፖስቱልን። ሰው ይርዳ። አንድ ዳቦ የሚገዛበት ብር እንኳን ይላክ። ለማ ይላክ? ለቲክቶከር ይላክ? ለመንግስት መዋቅር ይላክ? ለየትኛው መዋቅር ይላክ? ለቲፒኤልኤፍ ይላክ? ወይንስ አዲስ አበባ ለሚገኘውና የፌዴራል መንግስቱ ለሚመራው የእርዳታ ሰብአዊ መብት ኮሚሽን ይላክ? ከጥይት አስተርፈን በረሃብ አንገላቸው ወገኖቻችንን። እንዲህ ተጨማደው ቆዳቸው ተጨማደው ሄዱት እኮ እናት ናቸው። ልጅ ያሳደጉ፣ ወታደር ያሳደጉ፣ ሚኒስቴር ያሳደጉ፣ በሀገር ውስጥ እርሻ የሚሰራ ከተማ ያነጸ ሀገር ያነጸ ወላጆች ናቸው እነዚህ እየሞቱ ያሉት። እባካችሁ
እንድረስላቸው ነው ጥያቄ። እንድረስላቸው ማህበራዊ ኃላፊነታችን እንድረስላቸው በሚል እንወጣ። ፖለቲካ አታርጉት፣ አተርጉሙት፣ አተንትኑት። ይሄ የተራቡ እናቶቻችንና አባቶቻችን ህፃናት ወገኖቻችን በህጸጽ መጠለያ ጣቢያ ያሉና እንድረስላቸው ነው ጥያቄ። ይሄ የመጀመሪያው መልእክቴ ነው። ከዛ ራያይዤን ለማቀርብላችሁ ሌላ ዱብዳ ነው። ይሄ መረጃ አይደለም። አሁን ወደ መረጃዎቹ ልገባ ነው። ቀጣይ መረጃዎቹን ምን እንደሆነ ልንገራችሁ። የመጀመሪያው መረጃ የሚሆነው በ400 ሚሊዮን ብር የሚንቀሳቀሰው ወንበድና በቤተ ክርስቲያንና በዘራፊው ወንበዴዎች መካከል ያለውን ትስስር አያይዤ ያመጣላችኋል። ቤተ ክርስቲያን መዋቅር ስር ያለ የሽፍቶችና የወንበዴዎች መጠለያ ቡድን ዛሬ በአደባባይ ወንጀሉን እያጋለጠ ነው። እኛም በማስረጃ በመረጃ እየቀለጠንላችሁ 400 ሚሊዮን ብር የተበጀተለትን እስረኛ የማስፈታት ተጨማሪ ደግሞ በቤተ ክርስቲያን መዋቅርና በፖሊስ መዋቅር ስር ገብቶ ውንብድና ለመፈጸም የተበጀተ 4 ሚሊዮን ብር ነው የምነግራችሁ። 400 ሚሊዮን ብር እሱን በዝርዝር እመጣላችኋለሁ። ሌላኛው ማስረጃ አንደኛው የማቀርብላችሁ ጉዳይ አርሲ ወስዳችኋል። ጳጳስ ተሾመውልናል፣ ብፁዕ አባት ተሾመውልናል። አመጣላችኋለሁ። ከዛ በፊት ግን ከሁሉ በፊት ግን የኢትዮጵያን ባንዲራ ያውለበለበችው እህታችን ይዤላችሁ መጥቻለሁ። ከመሸጋገሪያ በኋላ ወደ ፕሮግራም ይገባሉ። ለትግራይ እናቶቻችን እንድረስላቸው። አማራ ክልል ለሚገኙ መጠለያዎች ላሉ ወገኖቻችን እንድረስላቸው። በረሃብ የሚሰቃይ አንድም ወገን እንዳይኖረን አብረን እንቁ። ከመሸጋገሪያ በኋላ እንገናኝ። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የመጀመሪያው መረጃ የሚሆነው ባለፈው አንዲት እህታችን ኮመንት ሰጣ። ባልደረቦች ያሳዩኝ ቬሮኒካ ባንዲራ አውለበለበች ብያችሁ። አዎ አውለብልባለች። የጽድቅ ጎዳና ነው አላልኳችሁ? የሀገሬ ባንዲራ ሲውለበለብ የትም ቦታ በመልካም ስም በመልካም ገጽታ ከሆነ እሱን እገልጽላችኋለሁ። ግን ዘፈንን አሞግሼላችሁ አላውቅም። አሁንም ማቀርብላችሁ እህታችንም እምነቷ ኦርቶዶክስ አይደለም። ስለዚህ ኦርቶዶክስነትን ብቻ ሳይሆን ኢትዮጵያዊነትንም ጭምር ስለሆነ የምገልጽላችሁ ይች ልጅ በክሬቲቭ አዋርድ ማለት ቲክቶክ አዋርድ ላይ በኢትዮጵያን ወክላ ባንዲራው ለብልባለች። ትላንት ቬሮኒካ እንዳውለበለበችው ባንዲራዋን ለብሳ በኡጋንዳ ካምፓላ ላይ ቆማለች። ተመልከቷት። እናመሰግናታለን። Alhamdulillah, Rabbil Alamin. And give it an example for the people back home. And as you know, I'm from Ethiopia. ባንዲራ የለበሰ ሰው ያላስ አስለቅሳችሁም ስታዩት የሆነ ሀገራችሁን የወከለ ሰው ስታዩት አልሰለቅሳችሁ? ከፍቅር ከሀገር ፍቅር የተነሳ እንጂ ከጽድቅ ከኩነኔ ጋር አይገናኝም። ለዛ ነው ቬሮኒካን የሚያመሰግንኳት። ደሞም ትመሰገናለች፣ ይገባታል። ዩቲናስም ትመሰገናለች። በቲክቶክ አዋርድ ክሬቲቭ አዋርድና በሁለት አይነት ውድድር ተወዳድራ በህዝብ ድምጽ ብልጫ እንዲያው በሽልማት ጭምር ምስራቅ አፍሪካ መካከል ተወዳድራ ሀገር ያስጠራች ጀግና እህታችን ነች።
እናመሰግናታለን። እና ኃይሌ ገብረስላሴ ሮጦ ባንዲራ ሳይውለበልብ አጨብጨበንለታል አይደል? መንግስት ሰማያት ነው እንደገባው አይደለም እኮ በሀገር ደረጃ በዓለም ደረጃ ሀገሩን ስላስጠራ እንጂ ቀነኒሳ ባንዲራው ለብለዋል አይደል? ለምንድን ነው ያጨበጨብንለት? ሮጦ ገነት ስለገባ ነው አይደለም እኮ እኛ ያጨበጨብንለት ሀገር ስላስጠራ ነው። መከላከያችን ሀገር ድንበር ሲያስከብር ያጨበጨብንለት ለምንድን ነው? አረንጓዴ ቢጫ ቀዩን ባንዲራ ስለያዘ ነው አይደል እንጂ ገነት ስለገቡ ነው እንዴ? አይደለም እኮ እኛ ሀገር ወክለው ስለሚሄዱ በአንድነት በህብረት ስለ ኢትዮጵያዊነት ስለ ሀገራችን ባንዲራ ምልክት አብረን ከፊትም እንቆምነን። እኔም ከፊትም ቆም ነኝ። ከፊት ቆሜ ለነዚህ ልጆች ምስጋና አቀርባለሁ። ዩቲናስ እናመሰግንሻለን። ሌላኛው መረጃ የማቀርብላችሁ እንኳን ደስ ያላችሁ። ያሰበው ተሳክቷል። ያቀርነው ሆኗል። በእቅዳችን መሰረት፣ በፍጻሜያችን መሰረት፣ በውጤታችን መሰረት፣ በተግባራችን መሰረት እቅዳችንን ፈጽመናል። ብፁዕ አቡነ ኤልሳ ብፁዕ አቡነ ያሬድን ፈንቅለው ቦታቸውን ይዘዋል። እንዴ አርያ ምን ነው ፈነቃቀልክ ካላችሁ ከአንድ ወር በፊት የተናገርኩትን ስሟት። የአሰራርና የሥራው ክፍተት ላይ ነው የምመጣው ላሰማችሁ። ብፁዕ አቡነ ኤልሳ በአንድ ጉዳይ ይታማሉ። የአርሲ የምስራቅ አርሲ ተወላጅ ናቸው። አካባቢያቸው የተወለዱበት አካባቢ ይሄ ሁሉ ሰው ኦርቶዶክሳዊ ክርስቲያን እየተጨፈጨፈ ነው። አንደኛው የሚታሙበት ጉዳይ ማህበራዊ ሚዲያ ላይ ከወጡት አጀንዳዎች መካከል አቡነ ያሬድን አንስተው አቡነ ኤልሳ እንዲገቡ ተፈልገው ነው ይባላል። አቡነ ኤልሳ ሁለተኛ የጵጵስና የማዕረግ ስማቸው ነው። በጥር 14ቱ አቡነ ሳይሮስ ሹመዋቸው ነበር። አሁን ደግሞ ሁለተኛው ሹመት ደግሞ ከተሻሩ በኋላ ድጋሚ ተመርጠው አሁን በድጋሚ ማን ተብለዋል? አቡነ ኤልሳ ተብለዋል። እኛ አባት ልቀጥልላችሁ። ከአንድ ወር በፊት የተነበየኩት ትንበያ ልላችሁ መቼም አይደለም እየሆነ ያለ ሀቅ ነው የምንነግራችሁ። ብፁዕ አቡነ ሳይሮስ መድረክ ቆመው እሳቸው ምስክርነት ሲሰጡ የተገለጸበትን ቪዲዮ ነበር ሲያመሰግኗቸው የነበሩ ጀግና ሲሏቸው የነበሩ። የኔ ጉዳይ ብፁዕ አቡነ ኤልሳ ቀጣይ ምንም ነገር አንሰማም ብዬ ተስፋ አደርጋለሁ። ሐዘን መስማት አንፈልግም። ስለማንፈልግ ብቻ ሳይሆን ሰው መሞት ስለሌለበት፣ ኦርቶዶክስ መገደል ስለሌለበት ብፁዕ አቡነ ኤልሳና ብፁዕ አቡነ ያሬድ መካከል የነበረው ሽኩቻ በአደባባይ ወጣ በአንድ ወር ጊዜ ውስጥ ማለት። እንግዲህ ሹመቶን ያዳብርሎ ቀጣይ እርሱ ያሉበት ቦታ ላይ ምንም እንደማንሰማ ተስፋ እናደርጋለን። ሌላ አጀንዳ ላይ ልግባ። ምክንያቱም ይገባቸዋል አይደል? ጨካኝ ጳጳሳት ባሉበት ቅዱስ ምዕመን መጠበቅ ነውር ነው። ጨካኝ ጳጳሳት ካሉ ቅዱስ ምዕመናን መጠበቅ ነውር ነው። እንትና ሊቀመጥ እንትና መሞት የለበት። እነንትና ሊቀመጡ ለእነንትና ተብሎ ግድያ መሰራት የለበት። ይሄ የሃይማኖት ፖለቲካ ነው። ከመንግስት ጋር አይገናኝ። በጣም አደገኛው እና አስፈርቶኝ ነው። ለማንኛውም አርሲዎች እንግዲህ በጸሎታችሁ ከፈጣሪ ዘንድ እንባችሁን አፍስሱ። እውነተኛ አባት እንደመጣላችሁ ከቆጠራችሁ እውነተኛ አባታችሁን ደግሞ በአጀባ ተቀበሏቸው። እስከ ግንቦት ድረስ እሳቸው ተቀምጠዋል። ለማንኛውም ይህንን ጉዳይ እነማን ይገደሉ ቆመው ምዕመን የካዱ ጳጳሳት የሚል ፕሮግራም ሰርቼ ነበር። ይሄን አይታችሁታል አይደል? በዚህ ቪዲዮ ላይ ነው ይሄንን ያቀረብኩት የነበረው በዝርዝር ከአንድ ወር በፊት ማለት ነው። አሁን ወደዚህ ጉዳይ ልመጣላችሁ ነው። 400 ሚሊዮን ብር የተመደበለት እስረኛ የማስፈታት በቤተ ክርስቲያንና በሽፍቶች መካከል ያለ ውንብድና ነው ይዤ መቸላችሁ የመጣሁት። አራሪያ ተው ምናምን ካለ ሰሞኑን ደግሞ የሆነ 100 ሚሊዮን ብር ምናምን የምትባል የሆነ ማህበራዊ ሚዲያ ላይ የምትራገብ አጀንዳ አለች። ለጊዜው አልነካካት። የማልነካካት ይሄን እንድታዩ ስለፈለኩ ነው። የምነካካት ሰዓት አለኝ ጊዜና ወቅት ስላለው። እቺ ፎቶ አያችኋት? አጸደ ማርያም ትባላለች። ስውሯ ማርያም ገዳምን የገዛቻት ተብላ በአደባባይ የታማችን በአደባባይ የነመገርናትም ነች። ከብፁዕ አቡነ ቀለሜንጦስ ጋር በአጠቃላይ በዚህ ጉዳይ ላይ በአደባባይ መረጃ ቀበለናቸው። በአደባባይ መረጃ ነገራቸው
ሀገረ ስብከቱ ሊቀ ጳጳሱን ጭምር የከሰሰበትን መግለጫ አውጥቷል። አሳይተናችኋል። ወደ ኋላ ገብቷችሁ ስለ ስውሯ ማርያም የተሰሩ ፕሮግራሞችን በተከታታይዋቸው ሳታቋርጡ ቤተክርስቲያናችሁን ከፈለጋችሁ ማለት ከፈለጋችሁ እውነተኛ መረጃ ከፈለጋችሁ ቤተክርስቲያን ላይ ያለው አጀንዳ ከፈለጋችሁ እናሳያችኋለን። እቺ ልጅ ከታጣቂ ጋር ትሄዳለች የሚል ማህበራዊ ሚዲያ ላይ ይሄ መረጃ ተጋርቷል። አግተው ነው ሳግቱኝ ነው የሚባልም አጀንዳ መራገብ ይችላል ከዛ በኋላ። ነገር ግን በምቾት በምናምን ሁኔታ አንዴ በፋኖ በኩል ከፋኖ ጋር ነኝ፣ አንዴ በመከላከያ በኩል ከመከላከያ ነኝ፣ አንዴ መከላከያ ብቻ ሳይሆን የመከላከያ ከፍተኛው ኃይሎች ጋር ከኔ ጋር ናቸው፣ የአዲስ አበባ ኮሚሽኖች ከኔ ጋር ናቸው፣ የኦሮሚያ የክልሉ ፕሬዝዳንት ከኔ ጋር ናቸው በሚል በሶስት ተቋማት ላይ የሚደረግ ትልቅ ሸፍጥ ነው። ትልቅ ውንብድና በቤተ ክርስቲያን ስም የሚደረግ ነው። ግን ፋኖ ጋር ለማስተያየት ይሄ ፎቶ ይጠቀሙታል ራሳቸው። የሲደረጉ እዛው ገዳሙ አጠገብ ሲሆኑ የምነግራችሁ ስለ ስውሯ ማርያም ገዳም። ስውሯ ማርያም ገዳም እኔ በሄድኩ ሰዓት ላይ ከ250 እስከ 300 መኪና ድረስ ነበር የሚሄደው። ከገዳሙ መኪና ውጭ ሌላ መኪና መሄድ አልችልም። በግል ተሳፍሮ በባጃጅ የሚሄድ እንጂ አውቶቡስ ተከራይቶ በግሉ ከሰንበት ትምህርት ቤት ከራሱ ቤተክርስቲያን ተይዞ መሄድ አይቻልም። ይሄን በአይኔ ያየሁትን ሀቅ ነው የምነግራችሁ። ቤተክርስቲያኗን በአደባባይ መስክራለች፣ ሌላ መኪና መምጣት አይችልም ብለው። ይሄን አሳያቸዋለሁ። እሷ ከመምጣቷ ልትመጣ ስትልና ፕሮሰስ ሲጀመር ቄስ ታድዬ የሚባሉ ካህን ወደ ቦታው ገቡ። ለሚዲያ እንዲመቻቸው አንድ ሚዲያ የሚመሩ አሉ። ሞኒ ሚዲያ የሚባላል ካህን ናቸው፣ ቤተክርስቲያን አገልጋይ ናቸው። ሽፋን ከቨር የሚሰጡ መድረክ ላይ እነዚህ አይነት አገልጋይ ናቸው። እኔ ይሄ የቤተክርስቲያኗ ንግድ ባንክ አካውንት ነው የማሳያችሁ። አሁን ትልቁን ውንብድና ነው የማሳያችሁ። የላይ ሚልኪ ቅዱስ እግዚአብሔር አብና ስውሯ ማርያም ቅድስት ማርያም ቤተክርስቲያን የሰበካ ጉባኤ ጽሕፈት ቤት ንግድ ባንክ ቁጥር 1050817988 ይሄ ንግድ ባንክ አካውንት ነው። ሁለተኛው አካውንት ላሳያችሁ። ስውሯ ኬ ማርያም አዲስ አበባ ህንፃ አሰሪ ኮሚቴ 1052067504 ለምን እንደማወራው ነግራችኋለሁ። ይሄኛውን አካውንት ያዙልኝ። ሁለተኛውን አካውንት ቤተክርስቲያን የምታውቀው አንደኛውን አካውንት ነው። ሁለተኛው ህንፃ አሰሪ የሚባል ኮሚቴ አካውንት ነው። ለ2 ዓመት የተከፈተ አካውንት ነው። ማሳያችሁ እመጣላችኋለሁ። የቤተክርስቲያኗ ደረሰኝ የሚቆረጠው በዚህ ነው። የላይ ሚልኪ ቅዱስ እግዚአብሔር አብ ሰበካ ጉባኤ ጽሕፈት ቤት ደረሰኙ ይሄ ነው። ሀገረ ስብከቱ የሚያውቀው ቤተ ክህነት የሚያውቀው ደረሰኝ ነው። የታተመለት ፈቃድ ያገኘ ማህተሙን አሳይቻችኋለሁ አይደል? ተዋህዶ የሚል የሌለበት በአንድ ቤተ ክርስቲያን ውስጥ 2 ማህተም አለ። አንዱ ተዋህዶ የሚል የቤተ ክርስቲያኑ ያለበት፣ ሁለተኛው ኦርቶዶክስ ቤተ ክርስቲያን የሚል ብቻ ያለ ተዋህዶ የሌለበት። ይሄ ሌላው ውንብድና ነው። ስለዚህ የቤተ ክርስቲያን ሕግ ክፍል የቤተ ክርስቲያን በኩል የምትሰራው ተቋማት በዚህ ጉዳይ ላይ የራሳችሁን መረጃ ከፈለጋችሁ ከኛ መውሰድ ትችላላችሁ። እናቀበላችኋል። እኛ ለቤተ ክርስቲያን ነው የቆምነው። ሌላኛው መረጃ እኚህ ግለሰብ እኛ አባት የቤተ ክርስቲያን አስተዳዳሪ ናቸው። ክብረ ክህነታቸው እስካልተነሳ ድረስ አባ ነው የምላቸው። በ2 አካውንት ውስጥ ስማቸው አለ። በሰበካ ጉባኤ ጽሕፈት ቤትም ፈራሚ ናቸው፣ በህንፃ አሰሪ ኮሚቴ ውስጥም ፈራሚ ናቸው። ውንብድና ነው ማሳያቸው አይደል? ይሄ ከመርካቶ የሚጫን ቅባ ቅዱስ ነው። ስለ ቅባ ሜሮን ስለ ቅባ ቅዱስ ጳጳሳት ለእናንተ አንናገርም። ቤተ ክርስቲያን ያላችሁ ሰንበት ተማሪዎች ለእናንተ አንናገርም። የቤተ ክርስቲያን መዋቅር ያላችሁ ካህናት ስለ እናንተ አንናገርም። ጸሎት ተደርጎ ተባርኮ ቅባ ሜሮን ቅባ ቅዱስ የሚመጣው ከየት እንደሆነ ይታወቃል። ይሄ ከመርካቶ ተጭኖ እየመጣ በአደባባይ የሚቸበቸብ ነው። እነ የጩፋ ይሸጡታል፣ እነ እንትና ይሸጡታል ብለን ሐሰተኞች ፓስተሮችንና ፕሮቴስታንቶች ጋር እንደምንዋጋው እኛ ቤት የምንዋጋው ጦርነት ደግሞ ይሄንን ነው። ይሄ የሚቸበቸብ ቅባ ቅዱስ ነው። ሌላ ላምጣላችሁ ደግሞ ቅድም ያሳያችሁ ሞኒ ሚዲያ የዚህ ግለሰብ ነው። መድረክ ላይ ቆሞ ስለዚች ልጅ በአደባባይ የሚሞግቱ ከአስተዳዳሪ ጀምሮ እያንዳንዱ እዛ ተከፋይ ካህን ነው። ይህንን ራሳችሁ አረጋግጡ። በነገራችን ላይ አሁን ያሳየዋችሁ ግለሰብ ቀሲስ በረከት አማረ ይባላል። ጳጳሳት
በሞገስና በጥቅም እንደሚገናኙ ለማየት ከፈለጋችሁ ይሄ ደብዳቤ ማረጋገጫ ብፁዕ አቡነ መቃሪዎስ ከሰሜን ሸዋ ሀገረ ስብከት ሰባኪ ጋር ምን አገናኛቸው? ብፁዕ አቡነ መቃሪዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአትላንታና በካናዳ የካናዳና አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው። ሙሉ ስሙን እዚህ ላይ ስላለ ምንድነው የፈለጉት? ማዕረግ ለመስጠት መቼ? 2018 ቀን መቼ? በአንደኛው ቀን በሶስተኛው ወር 2018 የተጻፈ ደብዳቤ ነው። የደብዳቤ ቁጥር አለው። ሐሰተኛ ማስረጃ ከሆነ ደግሞ ይሄው በሐሰተኛ ማስረጃ ለአቡነ መቃሪዎስ እየነገርናቸው። ሐሰተኛ ማስረጃ ከሆነ እውነተኛ ማስረጃ ከሆነ ይሄ ደብዳቤ በሳቸው ወጥቷል። ሐሰተኛ ከሆነ በሳቸው ስም እንደገና እየነገዱ ነው። ስለዚህ ለዚህኛው ሀገረ ስብከት ሊቀ ጳጳስ ማዕረግ የሚሰጠው ለምእመኑ ለሰበካ ጉባኤ ደግሞ ለአስተዳደር ለሊቀሲስ በረከታ ማዕረግ የሚሰጡት ካናዳ የሚገኙት ጳጳስ ናቸው። እውነት ከተሰጠ ምን ያህል ተከፋፍላችሁ ነው? ሌላው ጥያቄ ነው። ወደ እናንተ እመጣላችኋል። ይሄኛው ግለሰብ አሁን ማሳያችሁ ግለሰብ ዘማሪ ዳዊት የሚባል እውነት ቲክቶክ አሁን እሱ እውነት ለመናገር ክርስቲያኖች የምትረዱት ጉዞ ለምን አላዘጋጅም? ምክንያቱም ጉዞ ሲያዘጋጅ በገዳሙ ስም እየለመነ ያባረረው ልጅ ነው። በቃ የመጨረሻው ህዝብ የክርስቲያን እንድትረዱት። ምክንያቱም አልፈቀደለም። ስለዚህ የተከለከለ ሰው ደግሞ መጮህ አይቀርም። እንደግል ይሄ ግለሰብ ለሶስት ሆነው ከማጋር አማረ ይባላል። ይሄኛው ይመስለኛል ዲያቆን ነው። ይሄ ግለሰብ ስራ አስኪያጁና ስውራ ማርያም ጉዞ የምታዘጋጀው የጉዞ ማህበር የላትም። ጉዞ የምታዘጋጀው ልጅ አጸደ ማርያም የምትባለው ግለሰብ ጉዞ እያዘጋጁ በህንጻ ሰሪ ኮሚቴ አካውንት ከፍተዋል። አካውንት ብቻ አይደለም ስልክ ቁጥር አላችሁ። ላሳያችሁ። ያው ሌላ ተጨማሪ አሁን ደግሞ ከላይ ቀራው እያስገባ ስለሆነ በሲሚንቶ ጻሽውን በማሰብ እንድታግዙ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ዜሮ 982268080 የስውራ ማርያም ገዳም ስውራ ማርያም ነግራኛለች። ስልክ ቁጥር ይሄን አውጭ ብላኛለች። አካውንት ክፈች ብላኛለች ብላ በአደባባይ የተናገረችበትን ቪዲዮ አሳይቻችኋል። አሁን የምንናገረው ይችን ልጅ ለማስፈታት ከፖሊስ ኮሚሽን ጨምሮ የትኛው ፖሊስ ኮሚሽን እንደሆነ ሸገር ላይ እናጣራለን። መረጃውን ማለት ነው። በጣም የተነካካ የሸገር ብቻ አይደለም ደብረ ብርሃን የሚገኙ ኮሚሽነር ካሳውን የሚባሉ ግለሰብ አሉ። አናቃቸው፣ እኔ አላቃቸው። እኚህ ሰውዬ በጀርባ በኩል የሚገናኙበት አካል አለ። ሰዎች ሄደው ክስ ሲመሰርቱ የትም ተደብድባችሁ ሂዱ፣ ሰው ተገርሎባችሁ ሂዱ፣ አቤት በሉ። እዛ ያሉ ፖሊሶች ደብድበው እንደሚወጣችሁ ማስረጃ ይወጣል። ተደጋጋሚ ቪዲዮ ማስረጃዎች አሉ። የግድያውን በተመለከተ ወደ ኋላ ገባ ብላችሁ ቅድም ያሳያችሁን ቪዲዮ መመልከት ትችላላችሁ። ስውራ ማርያም ገዳም ላይ ራሷ ላይቭ ላይ ገብታ በዚህ አካውንት ላኩ የምትልበትን ስሙት። ከዛ ለማስፈታ የተበጀተውን በጀት ላሳያችሁ። 75 047 ስውሯ ቅድስት ማርያም በባንክ ነው። እንዴት ነው ትራንስፈር የሚደረገው? ይሄ የገዳሙ አካውንት ነው፣ ንግድ ባንክ አካውንት ነው። እዚህ ውጭ ነኝና ወደዚህ ኢትዮጵያ አይሰራም አካውንቱ።
በባንክ መላክ አልችልም። ላክ በኦንላይን ላይ ማስገባው ነገር የለም። ዘመዶች ካሉ እዚህ ገዳሙ ጋር መጥተው ማስገባት ይችላሉ። ኦኬ ይችላሉ። ኦኬ ክርስትና ስሜን ምናምን አድርጌ አይደለም አድርገሽ ጽፈሽ ላኪ። ለአንቺ የደረሰች ጽዋ ማርያም ለሁላችን ድረስ ምስክርነት ያላችሁ እየገባችሁ። አሜን። እግዚአብሔር ይስጥልኝ። ቴንክ ዩ። የገዳሙ አካውንት ስውራ 47 መጨረሻው አይደለም 47 ስውሯ ማርያም የሚባል ገዳም ነው አይደለም። የህንጻ አሰሪ ኮሚቴው አካውንት ነው። የቤተ ክርስቲያኑ አካውንት አይደለም፣ የህንጻ አሰሪ ኮሚቴ ነው። ይሄው መጨረሻው 47 አያችሁት? 75047 ያለችው አካውንት እሷ ያለችበት አካውንት ነው። አካውንቱ በሞባይል እና በኤቲኤም ትጠቀመዋለች የሚል መረጃ እየወጣ ነው። እሱን እንግዲህ መርማሪዎች ከብሔራዊ ደህንነት ጋር በመሆን ወይ ከፌዴራል ፖሊስ ጋር በመሆን አካውንቱን መመርመር ይችላሉ። ቤተክርስቲያኗ የምታውቀው ህጋዊ ፈቃድ የሰጠችው መጨረሻው 808 የሚለው አካውንት ነው። ላያባ ሚልክ የሚለው የቤተክርስቲያኗ አካውንት ነው። ነገር ግን በማህበራዊ ሚዲያ 1.4 ሚሊዮን ተከታይ ባለው ስውሯ ማርያም ገዳም የሚገለጸው የአካውንት ነው። ለህንጻ ላሰራላለችም ሴትዮዋ። ቤተክርስቲያን ማስገባት ፈልጋለሁ ከተባለ አስራት ነው። ኢትዮጵያ ውስጥ አስራት ብቻ በመቀበል ቤተክርስቲያን የምታስተዳድር አንድ ደብር ጥቀሱልኝ እስኪ። ለዚህ ነው አጭበርባሪዎች የበዙት። ለዚህ ነው በሚሊዮን ብሮች የቤተክርስቲያን ካህናት፣ ጳጳሳት፣ ዲያቆናት፣ ካህናት፣ ምዕመናን ጭምር እየተሳተፉበት ያለው። ውንብድናው ሰፊ ስለሆነ ይሄን እናሳየዋችሁ አይደለም። ልቀጥልላችሁ ነው ወደ ዋናው ጉዳይ። ጉዞ በሳምንት ቅዳሜና እሑድ አይቀርም። በወር 4 ጊዜ ማለት ነው። 4 ጊዜ ሲኬድ ከ150 እስከ 300 መኪና ነው ይዛ የምትሄደው። ይሄንንም ከመገናኛ ነው የሚሄደው። አጠቃላይ የሚከፈለው 750 ብር ነው። ለመኪኖች 400 እና 450 ብር ይሰጣቸዋል። ከዛ ውጭ ያለው የምሳም የምንም ተጨማሪ አምጡ ይባላል። እሱን እናንተው ታውቁታላችሁ። እኔ መረጃውን ልንገራችሁ። አማካይ አድርጌ ነው የምሰራላችሁ። በአንድ መኪና 60 ሰው ይጫናል። በ200 መኪና 1200 ሰው ነው የሚሄደው። 1200 ሰው 700 ብር ሲከፍል 8 ሚሊዮን 400 ሺህ ብር ይከፍላል። መኪናው ከዛ ላይ ነው ክፍያ የሚከፈለው። ለካህናት እዛ ነው አበል የሚሰጣቸው። ለወረዳ ለሀገረ ስብከት ወረዳ ቀርቷል፣ ተቋርጧል መሰለኝ። ወረዳ ላይ ያለው ግንኙነት ተቋርጧል። ከቤተ ክርስቲያኗ ሰራተኞች ጨምሮ እስከ ጋርዶች እስከ ጠባቂዎች ጨምሮ በኋላ ደግሞ ሄደው ሀገረ ስብከት የሚከፈላቸው አሉ ካህናት። ይሄን ጉዳይ ሽፋን የሚሰጡ 2 ዓመት ሽፋን ሰጥተዋል። በዚህም ጉዳይ አሁንም ሽፋን እየሰጡ ነው፣ ከቨር እያደረጉ። ቤተ ክህነት እያንዳንዱን ገዳማት እንዲያስጎበኙ ለ360 ምናምን በላይ ማህበራት ፈቃድ ሰጥቷል። ፈቃድ የሰጣቸውን ሲከለክሉ የሚከለክሏቸው ሰረቁ እያሏቸው ነው። ማስረጃ አምጡ ስትሏቸው ምንም የላቸው። እኛ እንብላ እንዝረፍ የሚል ስራ ነው ያለው። ካህኑ ማስቀደስ ትቶ ገንዘብ ዝርፊያ ላይ ነው ያለው። አሁን የምነግራችሁ ይቺ ሴት በሳምንት 8.4 ሚሊዮን ትሰበስባለች። በሳምንት በ4 ሳምንት ስንት አንቀሳቀሳለች? 32 ሚሊዮን ብር በላይ። ለመኪኖች የሚከፈላቸው ከ450 ብር በታች ነው። አንዳንድ 450 አንዳንድ 400 ብር ነው። እነሱን ለ300 መኪና ትከፍላለች፣ ሌላው ይቀንሳል። ሌላው ለነሱ አበል የምትሰጠው ነው። ሌላኛው ደግሞ ለሀገረ ስብከት ጭምር ፈንድ የምታደርገው ነው። ቤተክርስቲያን ያስጀመረችዋል። ቤተክርስቲያኗ ጳጳሱ ለዚህ ሴት ሸጧታል ያልነው ያለ ምክንያት አይደለም። 32 ሚሊዮን ብር በአንድ ወር የምታንቀሳቀስ ቤተክርስቲያን 300 ምናምን ሚሊዮን ብር አስገብቷል ሀገረ ስብከቱ ቢባል ከሀገረ ስብከት ሽልማት ተሸለመ። ሀገረ ስብከት መሸለም ያለበት ምን እንደሆነ ታውቃላችሁ? ከሰበካ ጉባኤ አባላት ይዞ ከሰበካ ጉባኤ አባላት አስራት ተቀብሎ የሚያስተዳድርና ንስሐ ተቀብሎ ስጋው ደግሞ የሚቀበል ምዕመን በመኖሩ ነው ቤተክርስቲያን ሽልማት ማስገባት ያለባት። አሁን የቤተክርስቲያን የገቢዎች ኮሚቴ ሆኗል፣ ህንጻ አሰሪና የጉዞ ማህበራት። እቺ ሴት እስካሁን ባለው ማለት ነው በከፍተኛ በጀት ከ100 እስከ 400 ሚሊዮን ብር የሚያንቀሳቀስ በጀት ደግፋ ብዙዎችን እያነቃነቀች ነው። ቤተ ክርስቲያን ውስጥ በገንዘብ የማይገዛ ጳጳስ አታገኙ። ጥቂት ብታገኙ አታገኙ። በጣም ብዙ ሰው ሰሞኑን ማህበራዊ ሚዲያ ላይ ወጣው የሰማችሁት አጀንዳ አለ። አጀንዳውን አንድ ነገር ልንገራችሁ።
ሊቀ ጳጳስ ሀገረ ስብከት የማያውቀው አንድም ገቢ ማሰባሰቢያ ተከናውኗል አያውቅም። አንድም በአደባባይ በሚዲያ ይሄ ማለት ማን አለበት ማለት ነው? እያንዳንዱ በጀት ላይ ሊቀ ጳጳሱ አለበት። እየነገርኩናችሁ ነው የምንሄደው። እዚህ ጉዞ ማህበራት ላይ ሊቀ ጳጳሱ ያውቃሉ። በአደባባይ ከአንድ ዓመት በፊት ነው መናገር የጀመርነው። አሁን ሸገር ሲቲ በቁጥጥር ስር ዋለ። ምን ሲሆን? የገንዘብ ዝውውር በአደባባይ በትልቅ ገንዘብ ይዞ። ወንጀል ውስጥ ግን ምን አለ? ቤተ ክርስቲያኗ ውስጥ ቁጭ ብሎ ቢሮ የሚመዘግብ ጸሐፊ ያላችሁ ሰራተኛ ያላችሁ ሰው የሚያስር የታሰረ ሰው ተገድሎ ተገኝቷል። አሰላ ላይ ያሰላ ልጅ የሆነ ፋሲል የሚባል ልጅ ይሄ ጉዳይ ክስ ተመስርቷል። የት? ደብረ ብርሃን ጫጫ አካባቢ ነው። ጫጫ ፖሊስ ጣቢያ ምን አደረገ? ምንም እስካሁን የደረሰበት ነገር የለም። ያሰረው ሰው ለአንድ ቀን ያሰረው ሰውን በቁጥጥር ስር አላዋለም። ጉዳዩ ኦሮሚያ ብቻ አይደለም፣ አዲስ አበባ ብቻ አይደለም፣ አማራ ክልል ብቻ አይደለም፣ አዲስ አበባ ጭምር አለ። የአዲስ አበባ ፖሊስ ኮሚሽን በእጄ ናቸው የምትላቸው ቪዲዮዎችና ማስረጃዎች አሉ። ታዲያ ይህን ጉዳይ መከላከያና ፌዴራል ፖሊስ ለምን አትይዙልን? አማራ ክልል በራሱ በኩል ሽፋን የሚሰጥ አካል ካለው በኦሮሚያ ክልል በገንዘብ የሚገዙ ሰዎች አሉ የሚባል አጀንዳ ከመጣ በነገራችን ላይ ሸገር ሲቲን በጣም ነው የማመሰግነው። ከከንቲባው ጀምሮ ከፖሊስ ኮሚሽኑ ጀምሮ ለምን መሰላችሁ የምናመሰግነው? ልጅቷ እንድታሰር አይደለም እኛ የምንፈልገው፣ ቤተክርስቲያን ነፃ እንድትወጣ ነው የምንፈልገው፣ ከወንበዴ ዋሻ እንድትላቀቅ። አሁን ወንበዴዎች ዋሻ ገንዘብ አሰማርተው እስረኛ ለማስፈታትና በምስክርነትና ወደ አደባባይ የወጡ አቤቱታዎችን አጥፍቶ መረጃዎችን ቤተክርስቲያንን ድጋሚ ለመበዝበር እየተሰራ ነው። እንደ አይነት የቤተክርስቲያን አገልግሎት ታውቃላችሁ? ይህን ቪዲዮ ተመልከቱት። ይሄ እሷን ለመቀበል የተካሄደ ፕሮግራም ነው። የምታያቸው ካህናት መስቀል ተሸክመው ዣንጥላ ዘርግተው የመኪና ጉዞ ሲመጣ ሄደው መስቀለኛው ድረስ እሷን የሚቀበሉበት ነው። አያችሁ? ካህናትን ከቤተ መቅደስ ያስወጣው ገንዘቤ ነው። ቤተ መቅደሱን እግዚአብሔር እንዲመራው፣ እግዚአብሔር እንዲፈውሰው፣ ቅድስት ድንግል ማርያም እንድትምረው የሄደው ምዕመን በዣንጥላ የምትቀበለው ገንዘብ የምትይዘው በሻንጣ በመዳበሪያ የምትቆልለው ይች ልጅ ነች። እዩት ካህናቶቻችን። እና ለእነዚህ ነው ንስሐ የምንሰጠው እኛ። ለገንዘብ ለተንበረከኩ ለክርስቶስ አይደለም፣ ለገንዘብ ለተንበረከኩ እንዲህ ድፍት ብለው ላየናቸው መስቀል ተሸክመው ሴት ለመቀበል። በነገራችን ላይ ከቪዲዮቻችን መካከል አንድ መምህር ሳሚ የሚባል ወንድም አለ። መምህር ነው፣ ሰባኪ ነው። አዲስ አበባ ላይ የካ ሄዶ በአካል ያያቸው ካህን በጥፊ ስትመታ አየዋለኝ። አሁን የምንጠብቀው ፍርዱን ነው። ከዛን ኦሮሚያ ህግ ያስከብራል አያስከብርም አንደኛው፣ ሁለተኛው ይሄ ጉዳይ ድንበር ተሻጋሪም ጭምር ስለሆነ ፌዴራል ይይዝልናል አይይዝልንም፣ ሶስተኛ በዚህ ጉዳይ ላይ ብፁዕ አቡነ ሳዊሮስ ብፁዕ አቡነ ዲዮስቆሮስ ከወለጋ ወደ አሶስ አካባቢ የጀመረችትን አጀንዳ እናውቀዋለን። በዚህ ጉዳይ እናመሰግናችኋለን። የቤተ ክርስቲያን ካዝና ሰብረው ሊጠፉ ያሰቡትን ጳጳስ ይዛችሁልናል። የጀመራችሁትን ጨርሱት። እናመሰግናል። አሁን ደግሞ ሰሜን ሸዋ ላይ እንፈልጋችኋለን። ሰሜን ሸዋ ላይ ቤተ ክርስቲያንን ለግል ሰጥተው እየመዘበሩ ያሉ ጳጳስ አሉ። እስካሁን ታግሰናል። እስካሁን ዝም ብለን፣ እስካሁን ከለላ ሰጥተናል። ከለላ የሰጠነው ብፁዕ አቡነ ቀለሚንጦስ ዘረፋ፣ ውንብድና ወንጀል ውስጥ የለበትም ያግዳሉ ብለን ተስፋ አድርገን ጠብቀን ነው። እስካሁን ሰዓት ድረስ አልታገደም። ነገ አብረን ፍርድ ቤት እንቀርባለን። 400 ሚሊዮን ብር የተሰጣቸው የተበተነውን ብር እናየዋለን። 400 ሚሊዮን ብር በትነው ምን እንደሚሉ ልንገራችሁ። ገንዘብ ስጡን እያሉን ነው ብለው ደግሞ ይከሷቸዋል። በነገራችን ላይ የመጀመሪያው ጨዋሂ ሌባ ነው። ሌባ 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 እያለ የሚጮኸው ሌባው ነው። እነዚህ የምናሳያችሁ ሰዎች በመረጃ በማስረጃ ጭምራለን። ሰበካ ሀገረ ስብከቱም ከፈለገ በማስረጃ እንሰጠናል። ሁላችሁ በማስረጃ እንሰጣችኋል። በ400 ሚሊዮን ብር ስውሯ ማርያም ተሸጣለች። የቤተ ክርስቲያን ውንብድና ማየት ከፈለጋችሁ ለአንድ ሴት በ400 ሚሊዮን ብር ከጳጳስ እስከ አንድ ቤተ ክርስቲያን አስተዳዳሪ እስከ ቤተ መቅደስ ድረስ ዝርፊያና ውንብድና አለ። ብቻ አይደለም፣ ነፍስ ማጥፋት፣ ግድያ ወንጀል አለ።
ቦታው እንኳን አይደለም በፌዴራል በሸገር ሲቲ ብቻ አይደለም፣ በአማራ ክልል በደብረ ብርሃን ብቻ አይደለም፣ በፌዴራል መንግስቱና በመከላከያ እዝ ቢያዝ እንኳን የወንጀሉ ብዛት እልፍ ነው የምንነግራችሁ። እናንተ ካልያዛችሁት በስተቀር አሁንም መፍትሄ የለው። ብፁዕ ወቅዱስ አቡነ ማትያስ በእያንዳንዱ ጉዳይ ላይ ዝርዝር ነገር አይሰጡም። ለዚህ ጉዳይ ላይ ብፁዕ አቡነ ዲዮስቆሮስና ብፁዕ አቡነ ሳይሮስ ናቸው ያላችሁት። አሁን ላለው ውንብድና ተጠያቂዎቹ እናንተ ናችሁ። ጥፋተኛ አይደላችሁ፣ ተጠያቂዎቹ እናንተን ነው የምንጠይቀው። ይሄን የመሰለ ውንብድና አለ። እናንተ ቤተክርስቲያን የምትታደጉ ከሆነ እውነት በተግባር አሳዩን። ያው ብፁዕ አቡነ ያሬድን አግዳችሁ ብፁዕ አቡነ ኤልሳን እንደተካችሁት በቀጣይ የምንጠብቀው ብፁዕ አቡነ ቀለሚንጦስንም ጭምር እንድታግዱልን። ይሄ ጉዳይ እስኪጣራ አግዱልን። የምትወገዳቸው ከብፁዕነታቸው አይደለም፣ ከዚህ ቤተክርስቲያን ከመሸጥና ከውንብድና ከግድያ ጨምሮ ማለት ነው። አንድ ህንፃ ቤተክርስቲያን ከአንድ ፋሲል ህይወት አይበልጥም። ክርስቶስ የፋሲልን ህይወት ነው የሚጠብቀው። ፋሲል ተገድሏል፣ ፋሲል ሞቷል፣ ቤተሰቦች ተሳቀዋል፣ እያስፈራሯቸው ነው። ከፖሊስ ጣቢያ እስከ ተደራጀው ቡድን ጭምር ማለት ነው። ምን ነገራችሁ የለ የምንነግራችሁችን ሴት የዋዛ ብቻ አይደለም ያለችበት መረጃ ከሽፍቶችም ከፋኖችም ከመከላከያዎችም ከፌደራሎችም ከኦሮሚያ ፖሊሶችም ጋር እጅ ያለበት ብላ በአደባባይ የምትናገር ልጅ ነች። እኛ ይሄው በአደባባይ ተናግረናል። እዚህ ውስጥ የሌላችሁ ሰዎች እጃችሁን ዞር አድርጋችሁ ጥያቄውን በደንብ ጠይቃላችሁ። መረጃው ውሸት ከመሰላችሁ ጠርታችሁ አናግሩ። የዛሬው መረጃ ይህን ይመስል ነበር። በ400 ሚሊዮን ብር የዘረፋ ውንብድና አደገኛው ጳጳስ። ይሄ እናንተ መልእክት ነው። ሰናይ ቀን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።